ትላንትና የ7 አመት ድካሜ ልፋቴ ተበላሸብኝ ብያችሁ ነበርና መፍትሄ ደግሞ አገኘውና ዛሬ ወደ እናንተ ይዤ መጣሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ትላንትና ያው አስጨንቄያችሁ ነበር። እኔም ለራሴ ስለጨነኩኝ ያው ልፋት ታውቃላችሁ ምን ያህል እንዴት ለፍተን እንዴት ጥረን እንዴት ሰርተን እንዳመጣን ሁላችንም ይታወቃል። እና ስደተኞች ደግሞ ለስደተኞች ደግሞ ጠበቃ ናቸው። ምንም ነገር እንዲበላሽብን አንፈልግም። ያው እንደምታዩት ራሴን እየሰራው ነው። ስሪ እንዴ የሰው ቤት ሰርተሽል እንደ እያልኩ ራሴን እየሰራው ነው እንደምታዩት ነው። አልሙሂም ቆይ ይሄንን እመለስበታለሁ። አንዲት እህቴ የጠየቀችኝ ጥያቄ አለ ስለ ጨነቃት ልመልስ ለሁላችሁም እንዲሆንላችሁ ማለት ነው። እዚህ ጋር ያስቀመጠችውን ኮሜንት ተመልከቱት። ያው ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ነሽ? በቅድሚያ በጤና አላህ ያርግልሽ እህት ብለኛለች። አላሁማ አሚን ብያለሁኝ። እንግዲህ ጥያቄው ምንድነው? እህት ጣይፍ ነበርኩኝና ወደ ሀገር ልገባ አስቤ ነበረ እና የጣይፍ ኮሚኒቲ መተው ነበረ ሊሲፓሲ ወረቀት ሰጡኝ። 15 ቀን ሊሆነኝ ነው እና ባለፈው ሲገቢ ስንት ወር ፈጅብሽ? እኔ ቀን አልቀጠሩኝም። ሲደወልሽ ወይም ግሩፕ ላይ ሲለቀቅ ያኔ አሻራ ታረጊያለሽ። እስከዛ ዝም ብለሽ ጠብቂ ያሉኝ። እኔም ሊሲባሲ ልጅ አሊዝም የሊሲባሲ ልጅ አሊዝም እንዴት ቀኑ አይነግሩኝም እያልኩ እየጠበቅኩኝ እገኛለሁ። እንደው የምታውቂው ነገር ካለሽ ንገሪኝ እህቴ ከይቅርታ ጋር 800 ብር እንዳልከርስር ብላለች። እና እንዳያችሁት ነው ያው ሊሲፓሲ 400 ምናምን ይላሉ። የ200 ደግሞ የኮሚኒቲ የራሳቸው እዛ የሚሰሩበትን ይላሉ። 200 ብር ለምን እንደወሰዱት አላቅም። ብቻ ያው ለሆነ ነገር ብቻ ይቀናንሳል ይወስዳሉ። እና ያው ብዙ ጊዜ ሊሲፓሲ ሲሰጡ በዚህ ቀን ነውና አሻራ ትሰጣላችሁ አንዳንዴ ይላሉ እንጂ ሁሌ አይሉም። ስምሽን ፌስቡክ ላይ ተከታታይ ልጅ ባትይዥም ብትይዥም ማለት ነው ልጅ የሚይዙትም ያዙትም ያላዙትም እዛ ላይ ይለጠፋል። እዛ ላይ ተከታታይ ሌላው ደግሞ 800 ላልሽው ያው ተናገር ያለው ለምን 200 እንደጨመሩ አላቅም እንጂ 450 ሊሲፓሲው ነው። 200 የአገልግሎት ብለው ይቆርጣሉ። ከዛ ስንት ሆነ? 750 ማለት ነው። ስለዚህ 50 ብር ምንም ማለት አይደለም። 50 ብር ነው አይደል? 50 ብር ነው የወሰዱት። ምንም ማለት አይደለም 50 ብር እና ቀላል ነው። እና እንደዛ ነው። እንደዛ አድርጊ። ሌሎቻችሁ ደግሞ ስንት ብር ፈጀብሽ ምናምን ስትሉ ነበረ። ቤቱ ምናምን እስከዚህ ድረስ ያለው ቀላል አይደለም የፈጀው። እያንዳንዱን ነገር ጽፌ ይዤዋለሁ ነግራችኋለሁ ማለት ነው። በቅድሚያ ግን ይሄንን አሁን የደፋሁት ነገር እዚህ ጋር ውሃ እየደፋሁበት ነው። ቅድም እዚህ ጋር ስበት ነው አይታችኋልና ይህ ሰጋቱራ ነው። ሰጋቱራ ያው እንጨት ቤት እንትን የሚሰሩበት ማለት ነው። አልጋ ቁም ሳጥን የተለያየ ነገር የሚሰሩበትን እሱን ነው የተፈጨውን። ያው ዱቄቱ ማይፈልገውን በነገራችን ላይ ማይፈልግ አይደለም ይህ ይፈልጋል። ማይፈልግ ስላችሁ እነሱ አይፈልጉትም ግን ይሸጣል። ለምን ለመሰላችሁ? ለጂፕሰን ተቀላቅሎ አሁን ላይ ውስጥ ላይ እንትን አይደረግም። ከጂፕሰን ጋር ይቀላቀልና ምርጥ ነው አልኳችሁ። በጣም ምርጥ ነው የሚያደርገው ከጂፕሰን ጋር ተቀላቅሎ ቤት ውስጥ ሲሰራ ማለት ነው። ልክ እንደ ጂፕሰን ግርግዳው ይሰራበታል። አንድ በሉ። ሁለተኛ ነገር ደግሞ እንጀራ ይጋገርበታል። የሰጋቱራ እንጀራ ማለቴ ከሰጋቱራ ጋር ቀላቅለው ከጤፉ ይሰራሉ ሳይሆን እንደዛ የሚባለውን ነገር እንዳትይዙብኝ ነው ከድሜ ልነግራቸው የፈለግኩት። እንደዛ ሳይሆን ይቃጠላል ማለት ነው። እንጀራ ለማገዶ ይሆናል፣ ለማገዶነት ያገለግላል። እና ሌላኛው ደግሞ ለዚህ ለሲሚንቶ እንደዚህ ቤት ከተሰራ በኋላ ሲሚንቶ እንዳይደርቅ እርጥብ ሆኖ እንዲቆይ ያደርጋል። ሲሚንቶ ከተሰራ ቤት ላይ ለውሃ ልክ እና እንደዚህ ቤት ውስጥ ለተሰራው በቀን 2 ውሃ እንደሚጠጣ ታውቃላችሁ። ማምሻና ጧትና ማምሻ አካባቢ ማለት ነው። በቀን 2 ውሃ ይጠጣል። ውሃ ካልጠጣ ደግሞ የመሰናጣጠቅ ባህሪ አለውና ይበላሻልም። ውሃ በደንብ ይፈልጋል። ስለዚህ 2 እየተመላለሳችሁ ማጠጣት ካልቻላችሁ ወይም ደግሞ ቀኑን ሙሉ ውሃ ይዞ እንዲቆይላችሁ ከፈለጋችሁ ይህንን ሰጋቱራ ትገዙና እንደዚህ በተን ታረጉና ከዛ በኋላ ደግሞ ውሃውን እንደኔ ቅድም እንዳያችሁ ውሃውን ታረጉበታላችሁ።
ከዛ ምርጥ ይሆናል ማለት ነው። እና እንደዛ ነው የተባልኩት። ይሄንን አደረግኩ። ለዛኛው ደግሞ ነጭ ለሆነው ነገር ያው እናንተን ብላችሁኛል ብዙዎቹ፣ እንዳትጨነቅለት ምንም የሚያስጨንቅ ነገር አይደለም፣ ይሄ ቀላል ነው ስትሉ ነበረ። ባለሙያ ማናገርኩኝ፣ ምንም ማለት አይደለም፣ ይሄ ይለቅ እንትን የሚል ነገር ነው። እንደዚህ የሚያስጨንቅ ነገር አይደለም። እንደዚህ ሰጋቱራውን አርገሽ ውሃ አርጊበት፣ ውሃ በደንብ መጠጣት አለበት እንዳይበላሽ ተባልኩኝና ይሄው እኔም ወገቤና ሰሬ ግን ማሰር አልችልበትም። ይሁን ብቻ እንደዚህ እየሰራው ነው። ወገብ ከማሰር አይተናነስም። እንደዚህ እየሰራ እንደዚህ በትን በትን አድርጌ ውሃ አደረኩበት ማለት ነው። በረንዳውም አልቀረኝም፣ ኮሪደርም አልቀረኝም። ውስጡ ክፍል ያው ስላልደረሰበት አላደረኩበትም፣ ግን አለው ከዚህ ቀደምም ያደረኩበት ሰጋቱራ ስላለ አላደረኩበትም። ያው ሰጋቱራው 100 ምናምን ብር ነው። ትንሽ ነው። ከሁሉም ነገር ኢትዮጵያ ላይ የምረከስ ብትሉ ይሄ ሰጋቱራ ማለት ነው። ያ ሁሉ ነገር ተቃጥሏል እላችሁ ፈልጌ ነው። ሌላ ደግሞ ምንድን ነበር የጠየቃችሁኝ? ብቻ ረሳሁት የጠየቃችሁኝ ነገር። አዎ አስታወስኩኝ። ምንድነው ድንጋይ ነበረ ያላችሁኝ። እኔ ሶስት ሲኖ ድንጋይ፣ አንዱን ሲኖ 40 ሺህ ብር 40 ሺህ ብር ነው የተገዛው እና የሆነ አካባቢ ደግሞ 90 ሺህ ነው አለችኝ። የት አካባቢ እንደሆነ አላቅም፣ ግን እኛ ደግሞ የጨመረው በእኛ አካባቢ ቅርብ ጊዜ ነው፣ እንደዚህ አይደለም። አንድ ሲኖ ድንጋይ 40 ሺህ ብር ነው። 40 ሺህ ብር ደግሞ እኔ 3 ሙሉ አልጨረሰም፣ 2 ሙሉና ግማሽ ማለት ነው። ስለዚህ ስንት ነው? ወደ 3ቱ 90 ምናምን 96 ሺህ የጨረስኩት ማለት ነው። ለመሰላችሁ ግማሽ ሲኖ ገዛሁኝ። ከዛ ደግሞ ሁለቱን 40 80 የግማሽ ሲኖ 20 አይደለም የገዛሁት 16 ሺህ። ስለዚህ 96 ሺህ ሆነ ማለት ነው። እንደዛ ነው የሆነው። በአጠቃላይ ደግሞ የጠየቃችሁኝ ያላችሁ ቤቱ ስንት ፈጅ ላላችሁኝ ደግሞ እንዳለ ሂሳብ ስላረኩት እያንዳንዱን ነገር ሂሳብ አድርጌ ስላስቀመጥኩት ሙሉ መረጃውን እስከዚህ ድረስ ያለውን ነው የምነግራችሁ። ከዚህ በኋላ ከተሰራበት በላይ ያው ገና ፊኒሺንጉ ያስፈልገዋል። ገና ነው፣ ቤቱ አለቀ ማለት አይደለም። ገና ነው። ይሄ ምኑ አለቀ? ሊሾ ተሰራና ይሄ ሳጋ ተመታ፣ ቆርቆሮ ከላይ ተመታ እንጂ በጣም ብዙ ወጪ ያለው ከዚህ በኋላ የሚደረግ የሚያስፈልገው በጣም ብዙ ወጪ ይጠይቃል። እንደውም በአጠቃላይ ሊሾ ሳይሰራ 1.5 አካባቢ ከዚህ በኋላ ያስፈልገዋል ተብዬ ነበር፣ ቤቱ ከቆመበት ማለት ነው። እና አሁንም እንደምታዩት ጭቃ አለ፣ ቤት ግርፍ አለ። ከዛ ደግሞ እንደገና ውስጡ ጂፕሰን አለ፣ ከላይ ደግሞ ቦርድ አለ። በቃ ይሄ ሁሉ ፕሮሰስ በጣም ብዙ ፕሮሰስ አለና አላህ ቅዋውን ይስጠንና ኢንሻአላህ ቀስ በቀስ ደግሞ ሁሉንም እናደርጋለን ቢኢዝኒላ። እኛ ስደተኞች እኮ ቆራጥነን ለመስራት ካሰብን ግቡን ነው የምናደርሰው። ኢንሻአላህ ደግሞ በቅርብ ጊዜ ግቡን አድርሼ ሁሉንም ነገር አሳያችኋለሁ ትላላችሁ ማለት ነው። ብዙዎቻችሁ ደግሞ የ7 አመት ልፋትሽ እቺ ብቻ ነሽ ምናምን አይደለም። ያው ኮሜንት ላይ ነግሬያችኋለሁ እንደዛ ስትሉኝ ማለት ነው። 7 አመት በዚህ ብቻ ቆሜ አያናበረም። ያው አላህ ለኔ ስላላለው ስላልፈቀደው ያው የሚሆነውን ነገር አላህ አደረገው። አልሐምዱሊላህ እኔ ያለሁኝ በአፊያ። ዋናው ነገር አፊያ መሆን ነው። ከዛ በተረፈ ለተበላሽ ነገር ወይም ደግሞ ለኔ ላላለው ነገር ደግሞ መጨነቅና ለዛ ነገር ማሰብ እንደገና ወደዛ ነገር ማሰላሰል ሌላ ጭንቀትና ሌላ በሽታ ነው ይዞ የሚመጣው። ስለዚህ አላህ ለኔ ስላልፈቀደው የሆነው ሆኗል። አልሐምዱሊላህ እቺንም ደግሞ አላህ ጨርሼ በሰላም የምገባበት በሰላም የምኖርበት አላህ ያደርግልኝ። እና ወዳጆቼ ይሄንን ይመስላል ለዛሬ። በዚህ በቀናል። በሌላ ጊዜ ደግሞ በሌላ ቪዲዮዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።